ሶሻል ሚዲያ ለመጀመር ምን ያስፈልገናል? ታዋቂ መሆን ወይም ከታዋቂ ሰው ጋር መዋል፣ ከታዋቂ ሰው ጋር መተዋወቅ ወይስ ምንድን ነው የሚያስፈልገን ብላችሁ የምትጠይቁ ልጆች አላችሁ። ሶሻል ሚዲያ ለመጀመር የሚያስፈልጋችሁ ባላችሁ ነገር መጀመር ብቻና ብቻ ነው። እሱም ባላችሁ ስልክ። ይሄ ስልክ የምታዩት ሳምሰንግ ጋላክሲ 16 ወይም 16 ወይም ደግሞ 16 የሚባለው ነው ሳምሰንግ ጋላክሲ ማለት ነው። በዚህ ስልክ ያው ዩቲዩብ እሰራበታለሁ ምንም ነገር አያስፈልገኝም። ዩቲዩብ አከፋፈት ምናምን የሚለውን ከስልኬ ጋር እማርበታለሁ። ከዛ በዚሁ ፖስትበታለሁ፣ በዚሁ ኤዲቲንግ አደርግበታለሁ። ሁሉንም የቻለኝ ስልክ ይሄ ስልክ ነው። ስለዚህ ሶሻል ሚዲያ ለመጀመር የሚያስፈልጋችሁ የእናንተ ተነሳሽነት እችላለሁ ማለት ብቻ ነው እንጂ ምንም ነገር አያስፈልጋችሁ። ገንዘብ መክፈል አይጠበቅባችሁ። ምን ማለት ባላችሁ ዋይፋይ ባላችሁ ስልክ ሶሻል ሚዲያን ከፍታችሁ እንደ ማንኛውም ዩቲዩበር አገር ውስጥ ዩቲዩብ እንደምን ነው የሚተጠቀሙት? እንደ ገንዘብ እንደ መኖር እንዴት ልበላችሁ፣ እዚህ ሀገር ለመኖር ደሞዝ ይከፈለናል። የዩቲዩብ ደሞዝ እየጠበቁ ኢትዮጵያ ላይ የሚኖሩ ብዙ ዩቲዩበሮች አሉ። እናንተ እንደነሱ ለመሆን ካሰባችሁ ዛሬ ይሄ ባላችሁ ስልክ ጀምሩ። ሳምሰንግ ጋላክሲ ስልክ በጣም ጥሩ የሚባል ኤዲቲንግ ያለው በጣም ጥሩ የሚባሉ ፊልተሮች ያሉት ናቸው። እንዲሁም ደግሞ አይፎን እንዲሁም ደግሞ አልትራ መግዛት አይጠበቅባችሁ። ባላችሁ ነገር ጀምሩ። በእርግጥ አይፎን እና አልትራ ቢኖራችሁ ተወዳጅ፣ ምክንያቱም ሶሻል ሚዲያ ላይ ስትወጡ ጥሩ ኤዲቲንግ አርጋችሁ ከወጣችሁ ማህበረሰቡ የመቀበል ቻንሱ ሰፊ ስለሆነ፣ ግን እሱን እስከምትገዙ ድረስ ደግሞ ባላችሁ ነገር መጀመሩ ለእናንተ የተሻለና ጥሩ ነገር ነው። ሶሻል ሚዲያ ላይ ወጣችሁ በመናገር ወይም ሰውን በማሳመን ብቻ ገቢ ታገኛላችሁ። እናንተ ግን ብዙ ጊዜ የሰውን ፎቶ ወይም የሰውን ቪዲዮ እያያችሁ ስክሮል እያደረጋችሁ ጊዜያችሁን ትቀላላችሁ። ዋይ ለምን? እናንተ እኮ እንደነሱ ኮንቴንት ክሬተር ሆናችሁ ብዙ ነገሮችን መስራት ትችላላችሁ። ለምን ጊዜያችሁን ታቃጥላላችሁ? ስለዚህ ላይክ ወደ ዩቲዩብ እንሄዳለን።